ዛሬ ቀስ ያለ ረጋ ብለን ነው የምናስረዳችሁ። ለምን ይሄ ፖድካስት ለምን እንደዚህ አይነት ኤፒሶድ እየተቀረጸ እንደሆነ ገስት ራሱ የለም። እኛ ነን ገስቶች ዛሬ። እንደዛ የሚሆንበት ምክንያት አብዛኛው ተማሪ ፋይናል ፈተና ስለሆነ ያው ለመቅረብ ትንሽ ያስቸግራል። እኛ ግን ያው ኮንሲስተንት ለመሆን እየመጣን ያለነው እስኪ ግን ዋናው ምክንያታችን ደግሞ ሰው ማወቅ አለበት። ለምን 1 ሚኒት እንደሚከታተል ማወቅ አለበት። 1 ሚኒት እንደሆነ ምናምን ነገር አላማውን ማወቅ አለበት ሰቡ ብለን ነው ያ that's our purpose and goal። ስለሱ ነው የምናወራው። እሺ ዛሬ ስለ 1 ሚኒት ፖድካስት የምናወራው ሰው መጀመሪያ 1 ሚኒት ፖድካስት ብለን ስንጀምር ምንድን ነው ሀሳባችን የነበረው? ያው በቲክቶክ ነበር ነው መጀመር እቅዳችን የነበረው። እንጀምራለን ማንም እንዳይጀምር አይተው ይሰርቃል አይዲያውንማ የሆነ ሰዓት በቲክቶክ እንመጣለን ምናምን ነገር ቲክቶክ ላይ በሌላ ይዘን እንመጣለን 1 ሚኒት ፖድካስት ብለን። ግን አሁን በዩቲዩብ የመንገድ ልታዩት ትችላላችሁ። ዶሮ ብቻ እንደዚህ ቁጭ ብለን ላይሆን ይችላል። ብቻ እንደዛ ነገር እናደርጋለን። ኮንሰፕት ቢሃይንድ 1 ሚኒት ፖድካስት 1 ሚኒት ስሙ የወጣው በዛ ምክንያት ነው፣ በቲክቶክ ምክንያት ነው። ከዛ ግን ያው በዩቲዩብም እንደዛ ነው የሚቀጥለው በሚል ነው ወደ ዩቲዩብ ያመጣ ነው። ግን ቲክቶክ ላይ መምጣታችን አይቀርም። ገና እንመጣለን በደንብ አለ የትም ምንም ፌስቡክ ላይ አይ ብቻ እንትኑ እንደናስረዳቸው ነው የፈለኩት። ለምሳሌ የኛን ቪዲዮ ሲያዩት ሰዎች ምንድን ነው የሚጠቀሙት? ከዚህ በኋላ የኛ ቪዲዮ ላይ የሚመጡት ምን አይነት ሰዎች ናቸው? ከዛ የኛ አስተሳሰብ ለምንድን ነው ማለት እኛ ለምንድን ነው ፖድካስት የጀመርነው? እኛ ለምንድን ነው ቲክቶክ ምን ጀምረው ሶሻል ሚዲያ ለምን ጀመረ ምናምን ያደረግናቸው ነገሮች ሶሻል ሚዲያ ጀመርናቸው። ሶሻል ሚዲያ ለምን ጀመረ? ታሪኩ ከኔ ነው የሚጀምረው። ያው ሁሉም መጀመር ይፈልጋል። አብዛኞቻችሁ መጀመር ትፈልጋላችሁ ምናምን ነገር ጀመርኩት። የሆነ ሰዓት ቪዲዮን ፖስት ሳደርግ የሆነ ጊዜ የመጀመሪያ ቪዲዮ ፖስት ሳደርግ እግጄ እየተንቀጠቀጠ ምናምን ወይ አፍራለሁ ለራሴ ሳየው ማለት ነው። ብቻ እንደዛም እየሆነ ቪዲዮ ፖስት ቲክቶክ ላይ ከዛ ላይ አይታይም ምናምን ነገር የሆነ ሰዓት 2 ቪዲዮ ታየልኝ፣ ቫይራል ወጣልኝ የመጀመሪያው የሆነ ቪዲዮ። ከዛ የሆነ ሰዓት እንደዛው ከዛ በቃ ደስ አለኝ ምናምን ነገር። ከዛ በኋላ ወፌ ብለው ይመጣል። ለስንት ወር ማን አንድ ወር አልፏል። 3 ሳምንት በ3 ሳምንት ውስጥ 500 ፎሎወር ገባ። በቃ በዚህ አይነትማ ጣስኩኝ ምናምን ብዬልህ። ከዛ በኋላ ግን 500 ፎሎወር ለመጨመር ከአንድ ወር በላይ ፈጅቷል። 1 ወር ከ2 ሳምንት ምናምን ግቢ ሳልገባ ቤት ነው። ግቢ ሳልገባ ግቢ ስገባ ነው 1000 የገባው ቤት። ግቢ ገብቼ ያንተ የሆነ ቪዲዮ ሰራ ተማሪዎች እንዲትግቡ ምናምን እሱ ቪዲዮ ላይ ነው። እሱ ቪዲዮ ቫይራል ታየውና ከዛ ወጣ። ግን በደንብ እንዲታይ ያደረገው ቪዲዮዎች የግሬድ 12 የሆነ ኤክስፒሪየንስ ምናምን ነገር ሼር ሳደርግ ደነገጥኩ ነው የምልህ። 99 ያንተ እንደነበረው እንደዛ ሆነብኝ። ወይኔ ደስ አለኝ ነው የምልህ። በቃ የስ ምናምን ነገር አለ። ከዛ በኋላ ቫይራሊቲ ቀላል ሆነ። እዚህ ግን ገባ ምናምን ነገር ጀምረው ራሱ መጀመሪያ ቲክቶክ አላማው ምንድን ማለት ስለ ሴሌብሪቲ መሆን ነው ወይስ የሆነ ነገር ታውቅ ነበር? ምን መጀመር ስለምፈልግ የጀመርኩት ማለት በቃ ሶሻል ሚዲያ ላይ ይሄ ድሮ ማለት ነው ዩቲዩብ ቪዲዮ ምናምን ሳይ ምናምን ነገር እኔ እንደነሱ መሆን እፈልጋለሁ። ዩቲዩብ ቪዲዮ ማየት አልፈልግም። ማየት ነው መስራት ነው የምፈልገው። ከዛ በቃ መስራቱን ነው የምፈልገው እንጂ የምስናው ምናምን ሳይሆን በቃ መስራት ፈልግ ነበር። ቲክቶክ መስራት ፈለጉ በስዕል ምናምን ነገር። ስልክ የለኝም። ስልክ አስሮት ዩኒቨርሲቲ ሲገባ ነው ስልክ ያዝኩት። ወይዘው ብቻ የለኝም ስልክ። ከዛ እዚህ ሲገባ ኦፖርቹኒቲ ተከፈተ። ጠበቁ ፕሮካስቲኔት እያደረኩኝ እየፈራው የሆነ ሰዓት ምን አባቱ ብዬ ዝም ብዬ ፖስት ምን አባቱ ምን ያመጣል ምናምን እንደዚህ እኮ ነው ወይዘው ፊሊንግ ጂም ምን አባቱ እስቲ ምን ያመጣል። ከዛ በኋላ ግን አይ በጣም ብዙ ነገሮችን አግኝቼበታለሁ ከሶሻል ሚዲያ። አንድ ፍርሃትን ኢምብሬስ ታደርጋለህ። ፍርሃት ማለት ነው ምንም አይመስለኝም። ምንም ፖድካስታችን ነው ብቻ ግን ምንም ነገር አያስፈራም። በቃ ምንም አይነት ነገር ክሬት ለማድረግ ምንም አልፈራም። ያው ከእኔ ጋር የሚሄድ ነገር ክሬት አደርጋለሁ እንጂ ምንም አይነት ነገር ለማውራት ምናምን አያገባኝም። በቃ የሆነ ያለ አይደል አልፈራም። ሰዎችን ፈርቼ አይደለም ነገሮችን ማላደርገው ወይ ባህልን ጠብቄ
ወይ የሆኑ ነገሮችን ለማስጠበቅ ነው እንጂ ሰብ አልፈራም። የሰው ኦፒኒየን አያስፈራም። ከሶሻል ሚዲያ እንደ ተቆጠረ አሁን ለምሳሌ ይህ ማለት እንደ እኛ ባህል አይደለም ይለዋል ሰው። ለምሳሌ ሲጀምር እኛ ባህል ልማድ እንደ ባህል ይቆጠራል የምትባል አባባል ነገር የሆነ ልማድ ነው እንጂ ሁላችንም የሆነ ሶሳይቲ ያደግንበት ሶሳይቲ ድብቅ የማለት የሆነ ነገር እንትና ማለት ለሰዎች ግልጽ አለመሆን ምናምን ባህላችን ነው። ሚስጥር በጣም ኢትዮጵያዊ የሆኑ ሚስጥር በየቦታው ነው። ምንም ሚስጥር ስለዚህ እንደዚህ ነገሮች ሚስጥር ያልሆኑ ሁላ ሚስጥር ይሆናሉ። እነሱ ነገሮች ከሶሻል ሚዲያ ላይ የምታወጣቸው ኖርማል እኮ ናቸው ማለት ሌላ ውጭ ሀገር የሚያወጣቸው ነገሮች ናቸው እና ምን እንትን ሳይባል አንዳንዴ ችግር ሳይፈጥሩ ናቸዋል። የሆኑ ባህል የሚባሉ ነገሮች አሉ ሁሉ የሚያደርጉ ሶሳይቲው ጥሩ ባህሎችም አሉ፣ ግን አት ሴም ታይም ደግሞ መጥፎ ልምድ ናቸው። ልምድ ባህልም አይደለም በልምድ በቃ የመጡ እዚሁ ሰው ከሰው ሲያወራ ምናምን የመጡ ብቻ እንደዚህ ነገሮችን እንድናነሳ ፈልጋለሁ። ለምሳሌ ስለ ኦፖርቹኒቲ ስለ እድል ምንድነው ሶሻል ሚዲያ ላይ ያለ እድሎች ምናምን ከዛ ደግሞ ሶሻል ሚዲያ ላይ ብዙ እድል ነው። ብዙ እድል ሳይሆን ኦፖርቹኒቲ እኔ እድልና ኦፖርቹኒቲ ምን መሰለህ ያው እድል የሚባለው ነገር የሚመጣው ስትሞክር ነው። 10 ጊዜ ስትሞክር እድል ይመጣል። እድል ማለት ኦፖርቹኒቲ ነው ሲጀመር። ግን አሁንም ሶሻል ሚዲያ ላይ እድል የሚመጣልህ ኦፖርቹኒቲ የሚመጣልህ ስትሰራ እድለኛ ሆነ አይደለም ማንም ሰው ቫይራል የሚሆነው። ለምሳሌ ኢቭን ማለት ነው አሁን ያንተ ባለፈው ቫይራል የወጣው ቪዲዮ ብዙ ሰው ከጀርባ ብዙ ነገር አለው ልፋት አለው ማለት ነው። አመታት ለፍተህበት ነው የፖስትከው። ለዛ ነው ቫይራል የወጣው እንጂ ዝም ብሎ ወይ የዚህ ቪዲዮ ስለቀረጸ አንድ ቪዲዮ እንደዛ ስላነሳ ነው ሳይሆን ከጀርባው ከባክግራውንድ ቪዲዮን ከመስራት በፊት ያለው ቫሉ ያለው የሆነ የለፋው ልፋት አለ። እሱ ልፋት ነው እንትን ያለው ቫይራል የሆነው። ልፋት ይፈልጋል ነው ማንኛውም ለፍተናል እኛ ቫይራል ለመውጣት መስማት 2 ወር ሙሉ ፈሽተናል። በቃ 100 ሺህ ቪው ለማግኘት በስመ አብ ወወልድ ተለፍቷል። አልገባህም ስንትና ስንት ነገር ሪሰርች ተደርጎ ስንትና ደግሞ ሳታስበው ይመጣል ሄድ ይሆናል። እንዴት ነው ክሬቲቭ የምትሆኑት? እንደዚህ ክሬቲቭ ሆነን አይደለም 10 ጊዜ በመሞካከል 10 ጊዜ በመማር ነው ያገኘው እነዛ ነገሮች እና ሰው አይረዳም። እሱ ላኪ ነው በቃ ይሄ ሰውዬ ላኪ ነው በቃ ቫይራል ወጣ እንደዛ የለም። ደግሞ ምንድነው እኔ ይሰራልኝ ነገር ይሰራላል ማለት አይደለም። እንደኔ አሁን ብዙ ሰዎች ፖስተዋል እሱ ቫይራል አልወጣም እንደኔ ተመሳሳይ ነገር ፖስተዋል እሱ ቫይራል ማለት ባይዘው ተሸውጄ የራሳቸው ቫይራል የሚወጣበት ምክንያት አለው። ለቲክቶክ እኮ ነው ህይወትህም ልክ እንደዛ ማለት አንተ የሚሳካብህ በራስህ መንገድ ብቻ ነው የሚሳካልኝ በእኔ መንገድ ብቻ እሱን ሰው አይረዳም በቃ። ስለዚህ ይሄ ትክክለኛው መንገድ ነው የሚለው ያንተ ሲሳካልህ ሲል እንደዛ አይደለም ያንተ የራስህን መፈለግ አለብህ። የራስህን መፈለግ አለብህ። ግን አሁን ለምሳሌ እኔ ማለት ስጀምር ቫይራል ለመውጣት የስንት ሰው ነገሮችን ሞክሬያለሁ። ግን አትሊስት መሞከር ጥሩ ነው። እሷ እንድታውቀው የራስህን የምታውቀው የእነሱን በመሞከር ኩዊት እንዳታረጉ ሞክሩ። አይወጣም ኦብቪየስሊ አሁን የኔን በሞክሩ አይወጣም፣ ምክንያቱም እኔ ወጥቼበታለሁ። እነዛ ግን የኔን ዝም ብላችሁ እንትን ለማድረግ ቢሆን አለ ስትሞክር የሆነ ሰዓት ታገኘዋለህ። እንትን የሚሆነው ለአንተ ያበደ የሚሆነውን ታገኘዋለህ። ያኔ ቫይራል ደብል ዳውን እያደረክ እዛ ላይ ቫይራሊቲን ማስተር ታደርጋለህ ማለት ነው። ግን እኔ ሞክሬያለሁ። እኔ አንዳንዴ ሳስበው ሁሉ ሞክሬያለሁ። ስዕል ፎቶ አንስቼ ልኬያለሁ የራሴን ሰው እየታየለት ነው ምናምን ነው አልሆነም። ታይቷል። አንድ 10 ሺህ ይገባል፣ ግን እስካሁን 10 ሺህ ይገባል ሳስበው 200 ቪዲዮ ሰርተናል። 200 ነበር 200 ምናምን ነበረ። እንግዲህ ያ 200 ከባድ ታሪክ ነበር ብቻ እንደዛ እያለ የሆነ ብቻ ሰዎች የሚያገኙት ሲሞክሩ ነው። ስትሞክረው ነው አንተ አሁን ለምሳሌ ያንተ ቪዲዮ ፖስት ያደረጉ ሰዎች አሉ አይደለ? እነዛ ሰዎች ካቆሙ አይመጣው፣ ግን ድጋሚ ሌሎች መሞከር አለባቸው። ከዚህ እነሱን ያገኙታል። የሆነ አታስበው፣ እኛ ሳናስበው ነው እኛን ያገኘን ወይ እንጃ። እግዚአብሔር እንድናገኝ ያደረገን በቃ ሳናስበው የሆነ ዝም ብለን ስንሰራ የሆነ ሰዓት ቫይራል ሆነ። መሳሳት ቫይራል ሆነ። እንዴ መሳሳት ላይ ያለብኝ ማለት እሱ ከዛ ብዙ ተሰራበት ግን ደግሞ ያው ኮፒ አለማድረግ አታርጎ አይደለም። አውት ላይ ነው የሚባል ነገር አለ። አንድ ቫይራል የሆነ ነገር
ትወስዱና የራሳችሁን ነገር ትንሽ ጭምር ታደርጋላችሁ። ከዛ ትሞክራላችሁ፣ ሌላ ትሞክራላችሁ። እንዳለው መሞከር ነው። 10 ጊዜ ከሞከርክ በኋላ የሆነ ነገር መውጣት አይቀርም ቫይራል። ያ ቫይራል ሲወጣ በሱ ደግሞ ቀየር እያደረክ መሞከር ከዛ በኋላ ቀላል የሆነ ቫይራል መውጣት ታገኛለህ እንትኑ ምናምን ነገር። እኔ ግን ግርም ይለኛል ታውቃለህ፣ ያኔ ለቫይራሊቲ ስታገል የነበርኩ ሰው አሁን ቫይራል እንዴት ይሆን ምናምን ነገር ይሆናል። እንዴት ቪዲዮዎች ይታይ ምናምን አካውንት እናሳድግ ብዬ ሳውራ ኦ ማይ ጋድ እኔ ላይ ብዙ አውቄ ምናምን ሳይሆን ግን ከባለፈው በጣም ተሻሽሏል። ከትናንት ይሻላል። ከመሞከር ይመጣ ምንም ጥርጥር የለውም። ከመሞከር እሱ ደግሞ ሾርትከት ማለት የሰውን እውቀት መውሰድ በቃ ሾርትከት። እኛም እኮ በይዘው የሰው እውቀት ነው የወሰድነው ማለት ሰው ፊገረው ሲያደርገውን ነው። አይ ሰውዬ እኮ እንደዚህ ባይላል እነሱ አይሆንም። እዚህ የሆነ ሰዓት የእኛን ቴስት ምናምን እየጨማመረ የሆነ ሰዓት ስንሞክር የሆነ ሰዓት በቃ ለምሳሌ አሁን እንዲህ መታኝ ምናምን ያይቼ ምንም ሰው ሲመታታ ይቻላል። እንደዚህ ነገር እኮ እነሱ አመት የፈጁበትን እኛ በወራት በቀናት ሁሉም በባለፈው ፖድካስት ላይ ኮርጁ ምናምን ከሰው ኮርጁ የሚለው ኮንሰፕት ላይ ከሰው ኮርጁ ግን ሰው ኮርጁ ሙሉ ለሙሉ ሳይሆን የሆነች ፖይንት ነጠል ቁጥጥ አድርገህ ሞክር። ከዛ መንገድን ታሳጥራለህ ራስህ። ለምን ያ ሁላ መንገድ ትሄዳለህ? እሱ የሄደውን ሙሉ መሄድ የለብህም። እሱ ፊገሮት ለማድረግ የፈችበት ጊዜ አለ። አንተ እንደዚህ አይነት ጊዜ ፈጅብህ ባጭሩ ማይኮ እንዳለው ማለት ነው። አሁን ማይኮ እንደኛ 2 ወር አልፈጀበትም። አጭር ቪዲዮ ምናምን ብቻ። እሺ ሞር ማውራት ያለብን እንትን ወደ ቲክቶክ ቀየር ነው ህይወታችን። ብቻ ግን የፖድካስቱ አላማ እናወራና ወደ እናንተ እንመጣለን። ያ የፖድካስቱ የፖድካስቱ አላማማ ሲጀመር የነበረው እያዝናኑ ማስተማር ነው ማለት። አሁን ያው ላያዝናናቸው ይችላል ምናምን ነገር ግን ያው የኛው ያላችሁ ነገር መጀመሩ አይቀርም። ሰዎችን እያዝናኑ ማስተማር አንድ፣ ሁለት ደግሞ ሰዎች ቢሃይንድ ዘ ሲን እየተከናወነ እንደሆኑ እንዲያውቅ እፈልጋለሁ። ለምሳሌ አንድ ሰው ሰክሰስፉል ከሆነ በኋላ አይደለም መቅረብ ያለው ፖድካስት ላይ ከመሆኑ በፊት ነው። አዎ ማለት ሁሌም ሆኖ ስታየው ማለት ነው ተስፋ ያስቆርጣል ብዙ ሰው። ግን ከመሆኑ በፊት ብታቀርበው በፕሮሰስ ላይ ያለው ማይንድ ሴት በዛ ፕሮሰስ ላይ ታክል እያደረገ ያለ ሰው ሊኖር ይችላል። እየታገለ ምናምን ያለ ሰው ሊኖር ይችላል። ለዛ ያን ሰው እየረዳኸው ማለት ነው ተስፋ አይቆርጥም። ለምሳሌ ግን እሱ እየታገለ ሰክሰስፉል የሆነ ሰው አመጣ ቁጭ ባደረግ ከሱ በለስ ይፈርት ሲሆንበት እንደዛ ነው ደግሞ የሚመስልህ። ለዛ ቢሃይንድ ዘ ሲን ያለውን ነገር እንዲያሳይ ነው። ቢሃይንድ ዘ ሲን ነው በቃ ቢሃይንድ ዘ ሲን ማን ነው እየሰራ ያለው ሰክሰስፉል ሳይሆኑ በፊት እኛ ይሆናሉ ብለን የምናስባቸው ሰዎች አሉ አይተን። ለዛ እነዚህ አይነት ሰዎችን ነው የምናቀርበው። ዩኒቨርሲቲ ውስጥም አሉ። አሁን እስካሁን ዩኒቨርሲቲ ተማሪ ነው ያቀረብነው። ከዚህ በኋላ ግን እግዚአብሔር ከፈቀደ ወደ ውጭ ቦታ ብለን እንዲሁ አለ አይደል ይሆናሉ ብለን የምንጠብቃቸው ሰዎች ይኖራሉ። ሶሻል ሚዲያ ላይ የምታያቸው ሰዎች ሊኖሩ ይችላሉ። የተደበቁ ሰዎች አሉ። እናንተ እንዲቀርብ የምትፈልጉት ሰው ካለ ኮሜንት ላይ ጻፉ አድርጉልን። ከዛ የእነሱን ህይወት ምን ይመስላል እስቲ አሁን ፕሮሰሳቸው ላይ ምን እያደረጉ ነው እነዚህ ሰዎች? ጎላችሁን ተናገሩ ሳይሆን ምን ይመስላል እስካሁን ያሉበት ጆርናል አይደል? ከባድ ነው ወይስ ቀላል ነው? ምን ያህል ነገር አሳልፈዋል ምናምን እንደዚህ አይነት ነገሮችን ብቻ በይሄን ዘ ሲን ያለው ነገር እንድታይ ነው ፈልገው። ለምሳሌ ባለፈው የእንትና ፖድካስት አይቼ የዮናስ መሐመድ ነው አይቼ የድሮ ነው ገና ካምፓኒ ውስጥ ስታርታፕ ላይ ያለ ምናምን ነገር በቃ እንዲህ ልጅ እንደዚህ ነበር ማለት የሆነ ፊሊንግ ይፈጥራል። ችግር የለም እኔም በቃ እደርሳለሁ አትፈራም። ያ ግን ፍርሃት ነው የሚፈጥረው። ፍርሃት ይፈጥራል። እኔ ያስፈራኛል። ለዛ ቢያንስ እኛ ላይ የሚያስፈራን ነገር አይ ቲንክ ሰው ላይ የሆነ ኢምፓክት ይፈጥራል። ቢሃይንድ ዘ ሲን እናሳያቸው። አንድ ሰው ሰክሰስፉል ከመሆኑ በፊት ያለው ላይ ምን ነበረ እናንተም ለማሳየት እሱ ነው ዋናው ዓላማችን እሱ ነው። እና ደግሞ ላይክ አሁን እንደዛ ነው ዓላማችን። የእናንተም የምትሉት ነገር እስኪ ኢንፈሳይዝ የምታደርጉ ነገር ሙሉን ተናግረዋል። ሲጀመር ስለ አሁን ለምሳሌ ከእኛም ጨምሮ ማለት እኔ ራሳችን እናምናለን ነው እንደሚሳካ ምናምን እዩት ነው በቃ ላይ የእኛ ላይፍ እንደዚህ ነበር። ከዛ ሲሳካ እዩት የእንትናም ላይፍ እንደዚህ ስላደረገ እሺ እንደዚህ ስላደረገ ይሳካለታል። ፖድካስት ላይ ምን እያደረገ ነው የሚለውን ነገር ያለውን ትንሽ ሰክሰስ ነው የሚያወራው። ከዚያ ቀጣይ ምን እንደሚያስብ ያው መናገር ስለማይፈልግ ሜይ ቢ ይናገር ምናምን፣ ግን ምን አይነት መንገድ ላይ እንደሆነ ስታዩት በዚህ መንገድ ይቻላል። አንዳንዴ መንገድ ስለሆነ የምንከተለው ነው። ለምሳሌ ሶሻል ሚዲያ አሁን ሚዲያ ማኔጅመንት ላይ ምናምን የሚሰሩ በጣም ብዙ ሰዎች ናቸው። በጣም ለምን ዮናስ ሞት ተሰክቶለት ስላየ
ገባ። በዛ ምክንያት አሁን አዲስ መንገድ ደግሞ ይመጣል። ያው ዩቲዩብ ደግሞ ሲሳካልህ ብዙ ሰዎች ደግሞ ዩቲዩብ ሲሳካላቸው ሳይሆን ደግሞ ዩቲዩብ የሚጀምሩ ብዙ ሰዎች እንደዚህ ስለሆነ መንገዱን ስለሆነ የሚከተሉት ማለት ያላቸውን ነገር ይዘው ቢወጡ ግን እንደሚሳካላቸው ስላደረጉ ሞር ፐርፌክት የሚሆነው እንደዛ ነው። እኔ ያለኝ ነገር አሪፍ ነው፣ በቃ እሱን ይዤ ሶሻል ሚዲያ ላይ ለምጣ ያለን ነገር ይዘህ ሶሻል ሚዲያ ላይ እና ከዛ ይሳካል እኔ ብዬ ማስበው ማለት ነው። ሁሉም ሰው ጥሩ ፐርሲስት ካደረገ በራሱ ነገር ነው አሪፍ የሚሆነው። ያለበዛ ሌላ ፊገር አውት ማድረግ ያለበት ነገር አለ አዲስ ነገር ከሆነ ቅድም እንዳነሳው ማይኮ አሁን እኛም ራሱ የሆነ ትልቅ ቦታ እንደምንደርስ እርግጠኛ ነው። ብዙ ኮሜንቶችም አንብበናል። ለምንድነው አንድ ካሜራ ያላቸው? ለምንድነው ሳውንድ ኳሊቲ እንደዚህ ነው? ለምንድነው ባክግራውንድ እንዲመስጠላ ምናምን ነገሮች አሉ። ኦኬ ያው ስናድግም ማድረግ እንችል ነበር፣ መጀመርም እንችል ነበር የሆነ ትልቅ ቦታ ደርሰን። ግን አት ሴም ታይም ፖድካስቱ ሰዎችን የጠቀመን አት ሴም ታይም የእኛንም ጀርኒ እንዲያዩ እንፈልጋለን። ጀርኒያችን ከዜሮ ተነስቶ እንዴት ማድረግ ይቻላል? ከባዶ ማይኮች ምናምን ትልቅ 2 ካሜራ 3 ካሜራ ጽድት ያሉ ሰዎች ባክግራውንድ በደንብ የሰሩ በደንብ ኤዲቲንግ አሁን ቋላ ማንም መስኮት ነው ቋላ ያለው መስታወት ነው። በሪንግ ላይቱ ሳይሆን እየቀረጽን ያለ ነው በእንትን ነው በሰላይት ነው ራሱ አይደለም በመስታወት ይሄ አሁን ብራና ነው የራሳችን ቢሮ ደግሞ ቀስ በቀስ ስቱዲዮ ነው ጀርኒም ነው እንደዛ ነው። ሰዎች እንዲሁ ትፈልጋለሁ በቃ እንደሚቻል ማሳየት ሶሻል ሚዲያ የጀመርኩበት ዋናው ፖይንት እሱ ነው። እንደሚቻል ለማሳየት ነው በ1 ሚኒት የተከፈተው። ውጭ ላይ ካለው ሰው ደግሞ የሆነ የምትወስዱት ነገር አለ ማለት የተዘጋብህ መንገድ የመሰለ ግን ሰውየው የተጠቀመው መንገድ እሱን ወደ ህይወታችን በዚህ እስካሁን ከሰማናቸው ሰዎች ብዙ ነገር ወደ ህይወታችን አፕላይ እኔ በየቀኑ የምጠይቃቸውን ሰዎች ወደ ህይወቴ ውስጥ ያስገቧቸው ብዙ ሰዎች አሉ። በቃ እኔ ጋር ይጠቀማቸው ሰው ልክ እነዛው ሁሉ እነዚህ ሰዎች አሁን ፖድካስት ላይ የሚመጡት ሰዎች ከዚህ በኋላ የሚመጡትም ሰው ቲክቶክ ላይ የሚቀርቡት ሰዎች ከእነሱ ህይወት እንድንማር እና አብሮ ማደግ የሚፈልግ ሰው እየተከታተለ ማደግ ይችላል። በትክክል በቃ ማለት እንደ ቻሌንጅ ህይወት ሙሉ የኛ ጆርኒ የሚቀመጥበት የኛ ፖድካስት የሚታይበት እያንዳንዱ ኤፒሶድ ለሁሉም ሰው ለማድረግ የሚፈልግ ከሆነ ማድረግ ይችላል። እንደዛውም ኢንተርቴን ማድረግ ከፈለገ ግን እኔ የምመክረው በቃ ለማድረግ የሚፈልግ ሰው ብቻ እንዲመለከተው ማድረግ እንደሚችል አሁን እንደውም አንድ ይህን ቪዲዮ አይቶ ከፈለገ ገብቷል። ግን ይህን ቪዲዮ አይቶ ማደግ ውስጡ የሆነ ይቻላል ስሜት ከፈጠረ ለእኛ ሰክሰስ ነው። በእናንተ ምክንያት ነው የሚለውን ነው የምፈልገው። ብዙ ሰው እንዲነቃ ነው ንቁ ነው። ኦልሞስት ብዙ ሰው እያነቃችሁ ነው። ግን ከዚህ በላይ ደግሞ በጣም ብዙ ሰው ጋር መድረስ አለበት። ብዙ ሰው ምክንያቱም መብዛት አለበት። ሞቲቬሽን ምናምን አይደለም ብዙ ነገር ብቻ የሆነ ሰዎችን ሞቲቬት አድርጎ እስቲ ከዚህ ተጀምሯል እስቲ ምናምን በቃ ችግር የለም ይታደጋሉ፣ እኛ እናድጋለን እናባለን። ማድረግ የምትፈልጉ ሰዎች ከሆናችሁ አይ ቲንክ ይህን ኤፒሶድ እያየ ያለ ሰው ማድረግ የሚፈልግ ሰው ነው። ለዛ ሰብስክራይብ አድርጋት መጀመሪያ ሰብስክራይብ እኛም ማድረግ ስላለብን ማለት ነው። ብቻ እኛን አብረን ማድረግ እንችላለን፣ ችግር የለም። አሪፍ ገስቶች እያመጣን ቢሃይንድ ዘ ሲን ማን እየሰራ ነው፣ ስትራግሉ ምንድን ነው ምናምን የሚሉ ነገሮችን እያሳየን ከኛ ጋር ብሎ ያለ እኛም ይኸውት እንግዲህ ደፍረተን እንደዚህም ቢሆን ስቲል ግን እየሰራ ነው። ምንም ፐርፌክት ሞመንት አልጠበቀም። አሁንም እንደዚህ ነው የሚቀጥለው። እያደግን ስንመጣ ግን ቲም ምናምን እየገባ ሲመጣ ደግሞ በቃ ከዚህ በላይ ያበደ እየሆነ ይመጣል። ጥድት ያለ ፖድካስት ሊሆን ይመጣል። እኔ ሲጀመር እንደዛ እንዲሆን የሚፈልገው ዩቲዩባችን ላይ ማለት ነው ታች ታይቶ ወደ ታች ስክሮል ተደርጎ የሚታየው የሆነ ፋንሲ ካሜራ ምናምን ያለው ቪዲዮ አይደለም። እኔ አሁን የሚስተር ቤስትን ቪዲዮ ምናምን ሰው ቃል አይደል ከዚህ ነው የጀመረ ሰውዬ ምናምን የዮናስ ምናምን እንዲህ አሌክሶ ብቻ በጣም ብዙ ሰዎች ሄደ ስታየው ደክርተው ነው ያለው ከታች ሰው የኛም መደክረት አለ አይደል ያቺ ፌዝ ላይ ነው መሰራት ያከሰል መሆን አለበት ከስተን መሆን አለበት በቃ እንደዛ እንዳሰብነው መሆን አለበት በቃ እንዳሰብነው ማለት ልክ ሀሳብ ፖድካስት መጀመር አለብን ብለን ስናስብ መጀመር አለበት ጀመረ ያለበዛ ደግሞ እንደዛ ነው ሁሉ ጊዜ ማለት ነው። አንተ ያሰብከው ቀርቦ ሌላ ሰው ይጀምራል። አንተ ያሰብከው ማሰራው ከሆነ ምን አልሽ መሰለህ እንትና ምንድን ነው ያለችው የሊዲያ ሶሻል ሚዲያ ነው ወርክሾፕ ላይ ነው ምናምን የሆነ እግዚአብሔር ያንን ሀሳብ አንተ ላይ ክሬት ያደረገው እንድትሰራበት ነው። አንተ ካልሰራህበት ለሌላ ሰው ይሰጠዋል።
ይሰጠዋል ሀሳቡ። ያ ሰውዬ ደግሞ እንደዛ የሚያደርገው ከሱ ለሚሰራ ሰው ብቻ የሚሰራ ሰው እስከሚያገኝ ድረስ ነው። የሆነች ኦፖርቹኒቲ ይሰጣል። ላክን ኦፖርቹኒቲ እዛ ጋር ስትሄድ እግዚአብሔር የሆነች ነገር ይሰጠናል። አሁን እኛ እዚህ ጋር ሶስታችን መገናኘት አስቱ መግባቱ እና የሆነ ስልክ ማግኘት ሪንግ ላይት ምናምን እንዲህ ኦፖርቹኒቲዎች ተገጣጥመው ፖድካስት እንድትጀምር አደረጉ። ግን ማቆየት እንችል ነበር። ፖድካስታችን እስከዛሬ መቆየት ይችል ነበር፣ ማይጀመር ይችል ነበር። ግን ያው ተጀመረ። ለምን ሌላ ሰው ሀሳቡ እንደሚወስድ ስለምናውቅ ቶሎ ከተጀመረ ቶሎ ይታደጋል። ባይዘው እሱ ማይንድሴት በጣም ወሳኝ ነው። በጣም ምንድን ነው ያለኝ ባለፈው አንድ ጓደኛችን ምንድን ነው ያለኝ ፖድካስቱን እኮ እኛ የምናስበው ነው አስበን ነው እናንተ ሰርታችሁ ሳይሆን በቃ ያ ምንም ማድረግ አይቻልም በቃ እና ሀሳባችሁ ላይ ምንም ነገር ካለ ጀምሩት። ምክንያቱም ለሌላ ሰው ይሰጣል እናንተ ማሰሩ እኮ ለእግዚአብሔር ፐርፌክት ታይሚንግ የሚባል ነገር ፐርፌክት ታይሚንግ አሁን ነው ፐርፌክት ታይሚንግ። ሀሳቡ ካላችሁ የሆነ ነገር ለመስራት ፖድካስት ራሱ ላይሆን ይችላል። ምንም ነገር ስሩት፣ ዛሬ ጀምሩት፣ የሆነች ነገር ሞክሯት። ስለዛ ቢዝነስ ጀምሯት። ስልክ ይጠራ ተመልሰናል። ስልክ ተደውሎብኝ ነው። ያው እዛ ጋር ስልካችን ነበርሽ ምናምን ነገር ተደውሎብን ነው። ምን ላይ ነበር? ስለ ኦፖርቹኒቲ ነበር ያወራን የነበረው። ሀሳብ ከመጣባችሁ ስሩት። ሀሳብ ከመጣባችሁ ዱት አለ። በዚያ ሌላ ሰው ጀምሮ ዲስአፖይንቲንግ ነው እሱ። ኦፖርቹኒቲ ሁሌ አለ ማለት ሰው ሁሉንም እንደውም ባታባር ይሻላል። ኦፖርቹኒቲ ላይ ስታባር የሁሉም ሰው ስተት እንደውም አጠገብ ያለው ኦፖርቹኒቲ ቶ ሌላ ኦፖርቹኒቲ መጠቀም ይቻላል። ሌላ መጀመር እና የሆነ እዛው አለ እኔ አጠገብ አለ ብዬ ነው የማስበው። ለምሳሌ እኛ ዶርም እናገኛለን እኮ ዶርም ነው ኦፖርቹኒቲ። እኛ መታወቃችን ኦፖርቹኒቲ መፈጠር ነው ልክ እንጂ እንዳልኩህ እና እሱን እዩት። ሌላውን ለምሳሌ አንዳንድ ሰው መጥቶ እኔ ጓደኞቼ እንትን አይሉም ሰው ከእናንተ ጋር ልምጣ ምናምን እኔ እንጃ ሪሊ ሊገጥምለት አይችልም። ብዙ እንትን ይላል። ገብቷል ማለት የፈለጉት አትችልም ሳይሆን በቃ ሞር እንደዛ አጠገብ ያሉት ሰዎች ይሻላሉ። እንደው የራሱ ኦፖርቹኒቲ ግን ደግሞ ኦፖርቹኒቲ እንደማይጠቀሙ የተረዳሁት እነዛ ሰዎች አሉ። ከእናንተ ጋር መሆን እፈልጋለሁ፣ ከእናንተ ጋር ጓደኛ ቢያንስ አስጠጉኝ፣ ቢያንስ የሆነ ነገር አስጀምሩኝ ብሎ ስልክ ተቀበለውኛል። ስልክ የተቀበሉ ልጆች አሉ፣ ስልክ የተቀበሉት ልጆች አሉ። ከዛ በኋላ ምንድን ነው ነው ዘዴ አይደውሉም፣ መቀየር አይፈልጉም፣ ኦፖርቹኒቲ መጠቀም አይፈልጉም። ለምን መጠቀም ራሱ ከባድ ነው። መጠቀም ከባድ ነው። መጥተው እኛ ጋር እንዴት ነው የሚጠቀሙት? ግን እሱ ፖይንቱ እዚህ ጋር አሁን ካልተጠቀሙት ነገኛ ሌላ ቦታ ሊኖር ይችላል። ነገ ሌላ ቦታ ስትሆን እንደውም የበለጠ የራቀ ይመጣል። ስለዚ አሁን ኦፖርቹኒቲ ተጠቀሙ ነው ሳይመልጣችሁ። ከፊት ለፊታችሁ ያለው ይሄ ብቻ ላይ ላይሆን ይችላል የእናንተ ኦፖርቹኒቲ። ግን ዲሳን ኤግዛምፕል ሌላ ኦፖርቹኒቲዎች ሊኖሩ ይችላሉ። የምታውቋቸው ተጠቀሟቸው። ካመለጠ አመለጠ ነው ደግሞ ማን ወይዘዊ ካመለጠ አመለጠ። ከዛ ደግሞ 20 ዓመት ካለፈ 25 ምናምን ተመረቀ ከወጡ በኋላ ምናምን ያኔ ያስጠላሉ። ኤቭሪቲንግ ፈጣን ነው መሆን የምፈልገው። ገንዘብ ቶሎ ማግኘት ትፈልጋለህ ምናምን ነገር። አሁንም ገንዘብ ማግኘት ቶሎ እንፈልጋለን፣ ግን ቢያንስ ብንዘገይ ችግር የለም። ወላጅ አለ፣ ሰፖርት አለ ምናምን ነገር አሁን 20 ዓመታችን ነው ዘግይተን ብንዘጋ 5 ዓመት ብንዘገይ 25-26 ዓመት ላይ ገንዘብ ታገኛለህ። ያ ሰውዬ 30 ቤት ውስጥ ነው የሚያገኘው። ገብቶሃል? እንደዛ መታገዝ የሚፈልግ የለም። በ20 ዓመት ውስጥ መሆን አለበት። በቃ 20 ዓመቴ ሳትወጣ መሆን አለብኝ ነው የሚለው። እንደዛ መሆን የምፈልጉ ከሆነ ደግሞ አሁን ያለውን ተጠቀሙ። በአንድ ሰውዬ እንትን አድርገን ነው የሚባል ለምሳሌ ግቢ ውስጥ ዩኒቨርሲቲ በ20 ዓመቱ የገባ ሰውዬ በ20 ዓመቱ ወይም አብዛኛው ሰው በ18 እስከ 20 ባለው ውስጥ ነው የሚገባው። 18 በ19 አብዛኛው ነው 19 ሲገባል። ከዛ በ24 ዓመቱ ነው የሚጨርሰው ማለት ነው። 24-25 በቃ ሜይ ቢ አንዳንድ ጊዜ 23 ግን ግቢ ውስጥ ምንም ካልሰራ ምንድን ነው የሚገጥመው ብለን እስኪ እኛው በሱ ሰውዬ እሱ ልጅ ምን እንደሚገጥመው አንተ ከሆንክ እስኪ ኮሜንት አድርገህ ለምሳሌ ልጁ ምን አይነት ልጅ አሁን ፍሬሽ ላይ ገባ እንገምትለት እስኪ ህይወቱን ይዛለች። ግቢ ስትገባ እንደኛ ሆነ ማለት ነው። እንደኛ ከሆነ ልጁ ቫይብ ምናምን ያሳዳል። እኛ እኮ በዚህ እኛን እየጠቀምን ተጋለ ባንዴ ሁሉንም ማየታቸው
ሁሉም ማየታችን በአንድ ዓመት 5 ዓመት ኖረን የጨረስን ነው እና አጠገባችን የነበሩ ሰዎች ትልቅ ሰው እኔ አሁን አብዛኞቹ ጓደኞቼ ፊዚየር ነበሩ። ጓደኞቼ ልበላቸው አባቶቼ ችግር የለውም ገብቷል። እነሱ ሰዎች የሚመክሩኝ የነበረው ቶሎ ቼንጅ ማድረግ፣ ቶሎ ገንዘብ መስራት፣ ቶሎ የሆነ ነገር ማድረግ ምናምን ገብቷል። አሁን እድልን መጠቀም ምናምን እና አንድ ልጅ ሲገባ ግቢ ውስጥ መጀመሪያ ሊያደርግ የሚችለው ኤንቫይሮንመንቱን አይቶ መጨረስ ነው። በቦጎት ላይ ኤንቫይሮንመንቱ ምንድን ነው አዲስ ነገር፣ አብዛኛው ነገር አዲስ ስለሆነ ዶፓሚን ፊድ ማድረግ ማለት በቃ ይሄኛውን ነገር ማየት እሱን እያየ ልክ ሰርዲር ወይ ፎርሲድ አይቶ ነው የሚጨርሰው። አዲስ ነገር እየሞከረ ሰርዲር ወይ ፎርሲድ ሲገባ ነው አይቶ የሚጨርሰው። ፎርሲድ ሲገባ ሞር ፕሮባብሊ የሚጨርሰው ወይ በጣም ፈጣን ከሆነ በሰከንድ ይጨርሳል። ከዛ ሰርዲር ላይ የሆኑ ነገሮችን ይሞክራል። ወጥቶ ለመስራት ትምህርት እንደማይዋጣ ምናምን ይሞክራል። ከዛ የሆነ ስራ ወጥቶ ሊቀጠር ይሞክራል። የሆነ ስኪል ዲቨሎፕ ለማድረግ ስኪል አይ ቲንክ አሁን እንደውም ሃይ ስኩል ላይ ያሉ ልጆች እየሞከሩ ነው ስኪል በጣም ከዚህ ከኛ በኋላ ያሉት ፈጣን ልጆች ናቸው የሚባለው እና ልክ እስኪ እንትን እያላችሁበት ገባ ምናምን ልጁ አዲስ ነገሮችን ላይ መሞከር ይሞክራል ምናምን። ከዛ ሁለት አይነት ሰዎች አሉ፣ የሚሞክሩ አሉ፣ የማይሞክሩ አሉ። እኛ የሞከርነው ነው። አሁን ሰውዬው የሚሞክር ከሆነ ምን ነው የሚፈጠርበት? የሚሞክር ከሆነ አንደኛ ጥሩ ግሬድ አይሰራም፣ ሰው የሚፈልገውን ነገር አያገኝም። የዛ ልጅ ዕጣ ፈንታ እንደኛ ማለት ነው። የሚፈልገውን ነገር የሚፈልገውን ዲፓርትመንት አያገኝም። ከዛ እዛ ጋም ደግሞ ሁለት ሰው ይሆናል፣ ሁለት ሰው ትሆናለህ እዛ ጋር። የሚፈልገውን ዲፓርትመንት ሳታገኝ ሲቀር አንደኛ አክሰፕት አድርገህ ትሰራለህ፣ ሁለተኛ ደግሞ አክሰፕት አድርገዋል ለቤተሰብ ብለህ ግን ስቲል አትሰራም ማለት ለምሳሌ ይገባል ዲፓርትመንቱ ላይ ግን አልመጥ ነው የሚያምር ግን ምንም እየሰራ አይደለም፣ ከጎን ስክሮል ነው የሚያደርገው፣ ፊልም ነው የሚያምር። ሁለተኛው ደግሞ ይቀበሏል፣ ምንም አማራጭ የለኝም ቢያንስ ለቤተሰቦች ብዬ ብሎ ይገባበታል። ግን ደግሞ ጎን ለጎን ግን ስራዎችን ይሞካከራል። እነዚህ የሚሆን ሰው ሶስተኛው ደግሞ ትምህርቱን ቁጭ አድርጎ ሊሄድ የሚችለው ሰው ደግሞ አለ ወደሚፈልገው ነገር። እንደዚህ አይነት ሰው አለ። 3 ሰው ነው የሚሆነው እዛሽ ነው እንትለ ከዛ ትመርጣለህ። ያ ሰው እናስመርጠው። እሺ ለምሳሌ እንትኑ ብንከፋፍለው ኢማጂናሪ ነው እና ለምሳሌ አሁን እንትኑ ቢሆንስ አክሰፕት አድርጎ የሚቦዝነው ልጅ ምን ይፈጠርበታል? ምን ይሆናል? እሱ ልጅ ገባሽ? ከሁለት ነገር ሳትሆን ስትቀር ማለት ነው። በቃ ተመርቆ ወጠጥ የሚል ድንጋይ የሚያመቀው ልጅ ይሆናል። ምንም ማድረግ አንችልም። ከዛ ግን ግቢ ላይፍ እንዴት ነው የሚያሳልፈው? እሱ ልጅ ግቢ ላይፍ ግን ኤቭሪቲንግ ሊያሳልፍ ይችላል ማለት ፓርቲ እያደረገ ይሄን የሞከረ ማለት ፓርቲ ነው። ብዙ ጊዜ አብዛኛውን ፓርቲ ይሞክራል። ሁሉንም ነገር ባይሆን በሙሉ እሱ ደስ የሚሉትን ፓርቶች እያወራ ደስ የማይሉትን ፓርቶች እየወቀሰ ህይወቱን ከግቢ ከወጣ በኋላ ህይወቱን ድጋሜ ነው ባለው ህይወቱን ድጋሜ የሚነሳለ ዩኒቨርሲቲ ላይፉን ግን ድጋሜ እንዳዲስ። ሌላኛው ደግሞ በዚህ የሚሳካለት ሰው አለ። ለምሳሌ ሲገባ ሁሉንም የሚያሳካው ለምሳሌ በግቢ ጉባኤ እንትን ሆኖ ምናምን በመንፈሳዊ ነገር የሆነ ነገር ሆኖ ከዛ የሚፈልገው ዲፓርትመንት አግኝቶ እሱስ ልጅ ይህንን ጨርስን ነው ለዛ። እሺ አሁን ድንጋይ ሞቀሽ ያኛውስ ለምሳሌ ከገባ በኋላ የሚመርጥ ስራ የሚሰራ ለጉድ እሱ ልጅ እሱማ በቃ እኔ ማለት ቢያንስ በቃ ህይወቱ እንትኑን ያሸንፋል። ፐርሰናል እንትኑን ያሸንፋል። የሚፈልገውን ነገር ያገኛል። ምንም የሚያግተው ነገር አይኖርም ማለት ሳክሪፋይ የሚያደርገው ነገር ዩኒቨርሲቲ ላይፉ እንደዛ ልጅ ቫይብ አያደርግም። እንደዛ ልጅ ምናምን አያደርግም። ከዛ ግን ቫይብ ሳያደርግ ያ ልጅ ህይወቱ ሙሉ ቫይብ 5 ዓመት ቫይብ አድርጎ ህይወቱ ሙሉ ቫይብ ያደርጋል። ያ ደግሞ 5 ዓመት ቫይብ ሳያደርግ ሌላ ዓመቱን ደግሞ ቫይብ ያደርጋል ማለት በጥሩ ነገር ቫይብ ያደርጋል። የሚፈልገውን ነገር ያገኛል። የሚፈልገውን ህይወት ድሪሙን አችል ያደርጋል ምናምን ነገር። ያ ደግሞ እየወቀሰ ይኖራል። እንደዛ ሆኖ ነው የሚቀጥሉት። ግን የትኛውም እኔ ግን ለምሳሌ ሶስተኛው ደግሞ ትቶ ትምህርቱን የሚገባው ልጅ ነው። ወደ ስራ ላይ የሚቀላቀል ልጅ ሁሉም ውሳኔ ትክክል ነው ብዬ ነው የማስበው። ኃጢአት እስካልሆነ ድረስ ኃጢአትና መጥፎ ነገር እስካልሆነ ድረስ ሁሉም ውሳኔ ልክ። ሁሉም ውሳኔ ሲባል አለ አይደል? አለ የውሳኔ ልክ
ግን እስቲ ውሳኔው በህይወትህ ላይ ፐርሲስት ካደረግ እግዚአብሔርን ከያዝክ ምናምን ነገር አለው ነው የሚጎዳ ይመስለኛል። እኔ ሁሉንም ውሳኔ ሲባል እኮ በቃ ሁሉንም ልሞክር አትበል እንጂ አንዱን ይዘህ ለምሳሌ ጥሩ የትዳር ጓደኛ ለማግኘት ህልም ግቢ ውስጥ ከሆነ በቃ ፈልግ። እኔ ማለት የሚከለክል ሰው አይደለም። ገብቶሃል? በቃ ይሞክር። ይሄ ልጅ ቢያንስ የሆነ ነገር ያሸንፋል። ቢያንስ ጥሩ ሴት ያገኛል፣ ጥሩ ባለቤት ያገኛል። ከዛ በኋላ ያለው ነገር እኖራለሁ ብሎ ከቻለ ይኖር ይኖር። ገብቶሃል? ግን እኔ ፋይናንሻል ፍሪደምን ማግኘት ፈልገው የሆነ ምናምን ብሎ ደግሞ ብዙ ነገሮች በተለይ ፋይናንሻል ላይ እየሞከረ ከሆነ እሱም ችግር የለውም። እሱም ጥሩ ነው። ከዛ ደግሞ እኔ ትምህርቴን ነው ፈልገው ግን ሁሉንም ማድረግ አልችልም። ከባዱ ነገር ሶስቱም እኩል አይሳካም። ሶስቱ ላይ ማሰደዳቸው አንዱ መምረጥ አለብህ። ሶስቱም ማሳካለው ስትል ከሁሉም ላይ አቬሬጅ ትሆናለህ። የሆነ የጎደለ ብርጭቆ ሆነ ምንም አሪፍ ብር አታገኝም። ውጤትም እዚህ ጋር አሪፍ ያገኝም ጥሩ ወንድ አታገኝም። በቃ ላይፏ እንደዚህ የሆነ ላይፋቸው እንትን ይሆናል። እሺ ያ ልጅ ዲግሪ ሲርት እንትን የሚያደርግ ዲግሪ ያልኩ ግሬድ የሚሰራው ልጅ ምናምን ነገር ገብቶ እኛ ከሶስታችን የለም መሆን ይቻል ነበር፣ ግን የለም። ኦልሬዲ አልፏል። ይችል ነበር ሁላችንም እንችል ነበር። ምንም ከት የለም ትላለህ በቃ ገብቶ ያለ ጤጥ ይደረጋል። ችግር ኖርማል። ብቻ ግን ያው ያ ልጅ እናውራበት። እሱ ልጅ ሙሉ ዲግሪ ምን መሰለህ፣ እኔ ቤተሰብም እንዲረዳ የምፈልገው ነገር ስላለ ነው ይሄን እንዲነሳ የፈለኩት። ቤተሰብም ሶሳይቲው ማለት እኔ ሲቪል ተማሪ ደግሞ ይመጣል። አብዛኛው ሰው ታክሲ ላይ ያጠየቁት ሰው ሌላ ስራ የሚሰራውን ሰው ያገኘሁት ሰው ሲቪል ኢንጂነር ተምሮ ወጣ ሰው እንደ እድል ሆኖ ሊሆን ይችላል፣ አላውቅም። አብዛኛው ሰው አይሰራም። እኔ እሱ አይደለም የሚገርመኝ ማለት ሰው ምን ያህል ከሰገጠ መስራት እንደሚችል አውቃለሁ። ግን ሞር ኢምፖርታንት ደግሞ የኔ ደስታ ይበልጥ ማለት የኔ ደስታ ስልህ ማለት ለምሳሌ እኔ የምሰራው በቃ ፋይናንሻል ፍሪደም የሚያደርሰኝ ቦታ ነው አይደል መፈልገው በቃ መፈልገው ግልጽ ነው። ሶ ከዚህ ሲወጣ ሞር ፕሮባብሊ ተቀጥሬ ነው የምሰራው። ገብቶሃል? የራሴ ድርጅት የምከፍትበት በጣም ትንሽ ነገር ነው ያለው። በከፍትም የሆነ ትንሽ ነገሮች ነው የሚወጡት። ግን ከአሁኑ ከጀመርኩ ምን ያህል ታይሜ ሳይቀጠል የሆነ ነገር ምን ያህል የሆነ ነገር እንደሚደርስ አውቃለሁ። ሶ እናንተ የምትፈልጉት ምንድን ነው? ሰክሰስፉል መሆን ወይስ የተማረ ሰው ወይስ ሚዲዮከር ላይፍ መኖር? ሰክሰስፉል መሆን መምረጥ አለብን። ስለ አሁን ዘመኑ በጣም ተቀይሯል። ማለት እንደ በፊቱ ካልተማርክ ምናምን የሚባል ነገር አይደለም። እንደ ያስተሳሰብ ደግሞ ቼክ አድርጉት። ያልተማረ ሰው እንዴት ሀብታም መሆን እንደሚችል ያልተማረ ሲባል ማለት ያለ እውቀት ያለው እውቀቱን ያገኘ ማለት ነው። የግድ 5 ዓመት ዩኒቨርሲቲ ገብቶ ሙሉ ታይም እየሰጠ ሙሉ ምናምን የሚማር ሰው ነው እያልከሉት እንጂ ከጎን ለጎን እየተማረ እኮ እሱ መማር ግድ ነው። ሲጀምር ዴይሊ ላይፍ ትምህርት ነው። ሪላይዝ እያደረከው ከሄድ ሁሉንም ነገር ትምህርት ነው። ሁሉ ከእያንዳንዱ ሰው ከእያንዳንዱ ወሬ ከእያንዳንዱ እንትን መማር ትችላለህ። ከእያንዳንዱ ቪዲዮ ከእያንዳንዱ ዩቲዩብ ቻናል መማር ትችላለህ። ገብቶሃል? ግን መምረጥ አለብህ ነው ችግሩ። መርጠህ አንዱን ብቻ ወስደህ ከሱ መማር እንጂ ከዛ ትመርጣለህ እንደዛ እና ያ ልጅ አሁን ምን ይሆናል መሰላችሁ? ቶፒክ ሳትና ያ ልጅ ግቢ የሆነ ሰክሰስፉል ላይፍ የሚኖረው ልጅ ደግሞ አለ። ግቢ ላይፉ ጥድት ያለ ላይፍ የሚኖር ማለት የሆነ የኔክስት ህይወቱን የሚያስተካከል ሰው አለ ግቢ ውስጥ ነው። የማይፈልገው ዲፓርትመንት ሆኖ ራሱ አለ እንደዛ። የሚፈልገው ደግሞ ይገባል ፍሬሹን ምንም ላይፍ ሳያሳልፍ ከዛ ደግሞ መንፈሳዊ ላይ ጠንካራ ሆኖ ግቢ ላይም ራሱ የግቢ ላይፍ እንዲሳካልህ ግቢ ላይ ራሱ ሳክሪፋይ ማድረግ ያለበት ፈርስት ይረን ሳክሪፋይ ካረግ 4 ዓመቶች ጥሩ ግቢ ላይፍ ለማየት ማለት ነው።
እኛ ደግሞ 1 ዓመታችን ሳናረገው በደንብ ተዝናንበት 5 ዓመቱን ሴክሪፋይ ያደረግን ማለት ነው። እዛ ምንድነው በቃ ከዚህ በኋላ ሴክሪፋይ ያደረገ የለብንም ለምንፈልገው ነገር የሚል ሀሳብ ለምንፈልገው ነገር ቢያንስ ብልጭ ብሎልናል። ለምንፈልገው ነገር ይህን የቀሩትን 4 ዓመቶች ሴክሪፋይ እናደርጋለን። በቃ የኛ ዲሳይድ ያደረገችልን እሱ ነው። 1 ዓመት ኦልሬዲ ተዝናንተናል። በዚህ ወይ እንደዛ ነው የሚሰሩት ታውቃለህ። ቅድም ካወራነው ኮንሴፕት ጋር ለምሳሌ ያ ልጅ አሁን 5 ዓመት ፈታ ብሎ ምናምን ከዛ በኋላ ያለው ህይወቱ አይፍታታም። ሴም ቲንግ ይህም እንደዛ ያቺን 1 ዓመት የሰገጡ ሰዎች አሁን ፈታ ማለት ይችላሉ። ፈታ ማለት ሲባል የፈለጉትን ነገር ማድረግ ይችላሉ። የሆነ ስትረሱ ይቀንስላቸዋል። የ1 ዓመት ስትረስ 4 ዓመት ሪሊፍ ይሰጣል። ሴም ቲንግ እዚህም እንደዛ ነው። ግን ደግሞ ወደ ሞርኮ ስንወስደው ደግሞ 10 ዓመት ማለትም 20ዎች እድሜህን በሙሉ ሳክሪፋይስ የምታደርግ ከሆነ ቀጣይ 40 ዓመት ፈታ የምትልበት ዓመት ነው። በቃ ጽድት ያለላት የምትኖርበት ነው። እንደዛ ነው። ሳክሪፋይስ አላደረግም 20 ዓመቶች ሳክሪፋይስ አላደረግም ቫይብ ያደረኩ የዚህ ሄዳለሁ እዛ ሄዳለሁ ይሄ ሞክራለሁ ምናምን የምትል ከሆነ 40 ዓመትህን ፍግት ያልክ ያማረክ ትኖራለህ። እንትንም እንደዛ ነው። 10 ቤቶችን ደግሞ ሳክሪፋይስ ለብዙ ሰው ከባድ እሱ አሁን ለሚስተር ቢስት ትሆናለህ ማለት ነው። የሚስተር ቢስት 10 ቤቶቹን አይደለ ሳክሪፋይስ ያደረገው። ከዛ አሁን 10 ቤቶቹን በቃ ሙሉ ሳክሪፋይስ ያደርጉታል ሰውዬው። ከዛ 20 ቤቶቹን እንደዛ ሳክሪፋይስ ያደርጉታል የሚባለው ለቪዲዮ ብሎ ግን ቢያንስ ሰክሰስፉል ሆኖ ነው 20 ቤቱን ያሳለፈው። አሪፍ ላይ ነው ሆኖ ነው ያሳለፈው። በቃ ብቻ ግን እንደዛ ለግ ዘሞሪ ሳክሪፋይስ ትንሽ ናት። 5 ዓመት ታረግ በዚህ ሴክሪፋይ ተባለ እንጂ እኮ መልሰ ማድረግ አይቀርም ማለት ጃሩ ነው። የጃሩ ቲዮሪውን ታውቀዋል። መጀመሪያ ቦሎቹ አስገብታ ከዛ ድንጋዮቹ አስገብታ ከዛ ሻው አስገብታ ዋስ ታስገባ ነው ሆኖ ብቻ ስታስገባ ሙሉ ይሆናል። ግን ካቀዳደምከው ዋላ ኳሶቹ አልገባው ይሏል ወይ ተጣራው ይገባል ነው ያሻው ይገባል። ስለዚህ ዮናስ ምን አለ እዚህ ጋር ያው አሁን ፓርቲ ባልሄድ ነገ ቪአይፒ ገዝቼ ይገባል ማለት ያን ያህል ይቻላል ነው። አቀዳደምከው እንጂ አሁን በ20 ላይ ተዝናናህ ነው መዝናናት በኋላ በ30 ምናምን ዓመት ወይ በ40 ዓመት ብታደርገው ትችላለህ። ብዙ ነገር ተተበለሽ ነው ያን የምታደርገው ማለት ለምሳሌ አሁን በ20 ላይ ብዙ ነገር ስለማናውቅ ብዙ ነገር ታበላሻለህ። በጣም ተበላሽ። 40 ዓመት ማበላሸት ከባድ ሲጀመር 40 ዓመት ለማበላሸትም ይከብዳል። ምክንያቱም ታውቃለህ ብዙ ነገር ስለምታውቅ ህይወት ራሱ የሆነ ነገር ተስተምራለች። በየቀኑ ትማራለህ እንዳልኩህ ነው። እሱን ጃሩን በቃ በስትክክል ሞሉት። መጀመሪያ ኮሶቹ ደግሞ ከዛ ተጠሮቹ ከዛ በቃ እንደዛ ከሆነ ሁሉ ይስተካከላል። ላይፍ በስትክክል ይሄዳል። ያለበዛ ግን ካቀዳደምከው መሙላት አትችልም። ላይፍ ጎዶሎ ሆኖ ይቀራል። ክፍተት አለ ግን ሁሉንም ማስገባት አትችልም። ኮሶቹ መጀመሪያ አልገባ በመጨረሻ ላይ አልገባ ይሆናል። እንደዛ ከሚሆን ዛሬ አታስቀድም። ዛሬ የምታስቀድመው የሆነ ነገር አለ። ከዛ ነገር ታስቀድም። በቃ በፕራዮሪቲ ስጠውና ፕራዮሪቲ ላይ አስተካክል አስገባ። ይመጣል። እንደዛ ነው የምናስበው። ብቻ ብዙ ቶፒኮችን አውርተናል ዛሬ። በጣም ስንት ደቂቃ ነው ያወራነው ጋይስ? ነገር ደስ ይላል። እኔ እንጃ ብቻ አንድ 40 ደቂቃ እናወራ ብቻ መሰለኝ ቶፒካ ለመስላችሁ። አሁን እዚህ የመጣ የነበረው ፖድካስቱ ጥቅሙ ምን ያገኛሉ፣ አላማችን ይዘፍቻል አሚን አውርተናል። በቃ አውርተናል። ምን ሞር እሱን ብቻ ብናወራማ አይሆንማ። አይሆንም። ምን ያን ደቂቃ 10 ደቂቃ ቪዲዮ እንሰራ ነው ብቻ ዘውሎ ወደፊት ትልቅ ፖድካስት ይሆናል። አብራችሁ ደጉ ከኛ ጋር ምክንያቱም አላማችንም እሱ ነው። የደከረተ ቦታ ባይዘው የመጀመሪያ ቪዲዮአችን ካያችሁት ድክት ያለ ነው። ሄዳችሁ እስቲ ጠረጴዛው በጣም የቆሸሸ ነው ምናምን ወቃን ያደረገው ያው ለመደከረት ፈልገን ነው። በቃ የመጀመሪያ ቪዲዮ ማለት መደከረት አለበት። ምክንያቱም ያኔ ተመልሼ ሳይሆን ደክርቷል። በቃ የሆነ ሰው ሲያየው እንደዚህ ደክራታው ልጆች ነበሩ መባል አለበት። ዋናው ፖይንት ይቻላል። በቃ ማንም ከዜሮ ጀምሮ የሆነ ነገር ላይ መድረስ ይችላል። ራሳችሁን ማመንና ማመን ብቻ ያ መጠቀምና አለመጠቀም ያላችሁ ኦፖርቹኒቲ መስጠትና አለመስጠት ሳንታስ ማድረግ ያለባችሁ ነገር ማወቅና አለማወቅ ብቻ እንደዚህ አሪፍ ሰብስክራይብ እያደረጋችሁ አላማችን ሰውታችሁን ከኛ ጋር ለማድረግ አብረን ሰብስክራይብ እያደረጋችሁ እንቀጥላለን። ደህና ሁኑ።